እንባ ያነቃት ቪዲዮ ስትሰራልን ኑራለች። እንግዲህ እንባ ያነቀባት ትልቁ ምክንያት የኦርቶዶክስ ዶክትሪን መጽሐፍ ቅዱስ ላይ ወንጌል ላይ ባለመኖሩ ነው። ሁላችሁም እንደምታውቁት ኦርቶዶክስ ማርያም የእግዚአብሔር እናት ናት፣ ኢየሱስ እግዚአብሔር ነው ፈጣሪ ነው ብላ ታስተምራለች። ነገር ግን መጽሐፍ ቅዱስ ላይ ወንጌል ላይ ማርያም የእግዚአብሔር እናት ናት የሚል አስተምሮ የለም። ኢየሱስ እግዚአብሔር ወልድ ነው አምልኩት የሚል አስተምሮ የለም። በዚህ ምክንያት እንባ ሲያንቃት ነበረ። ነገር ግን ዘንድሮን ቪዲዮ እየሰራች ነው። ቆይ ለምን ነው ቪዲዮ የምትሰሪው? ኦርቶዶክስ ወንጌል ላይ መጽሐፍ ቅዱስ ላይ እንደሌለች እኮ አረጋግጠሻል። በዛ ምክንያት ነበር እንባ ያነቀሽ ቪዲዮ ስትሰሪ የነበረው። ለምን ነው የምትለፊው? በነገራችን ላይ የፈሩት ይደርሳል የጠሉት ይወርሳል የሚለው የሀገራችን አባባል በዚህ ሰዓት ኦርቶዶክሶችንና ፕሮቴስታንቶችን በደንብ ነው የሚገልጻቸው። ምክንያቱም እነሱ ኢየሱስ ፈጣሪ ነው ኦኬ ደሞም ሌላ ፈጣሪ አባት አለው። አባትና ልጅ ፈጣሪ አባትየው ፈጣሪ ልጅየው ፈጣሪ የሚለው ሃይማኖታቸው የገዛ አማኙ የገዛ ጴንጤውና ኦርቶዶክሱ ምን እያለ ነው? እንዴት ነው አባትየው ፈጣሪ ልጅየው ፈጣሪ የሚባል ሃይማኖት የሚል ነገር እያስነሳባቸው ስለሆነ የራሳቸውን ስህተት ወደ እስልምና ለማላከክ ይሞክራሉ። እሱ ምንድነው ቁርአን ላይ በሱረቱል ኢኽላስ 112ኛው ምዕራፍ ላይ አምላካችን አላህ ሱብሃነሁ ወተዓላ ቁል ሁወላሁ አሐድ አላሁ ሰመድ አላህ አይወልድም አይወለድም የሚል አስተምሮ አለ። ያ አስተምሮ እነሱን የነካቸው ይመስላችኋል? የሥላሴ ዶክትሪን አማኞች በነገራችን ላይ ሱረቱል ኢኽላስ የወለደበትም ማን ነው የወረደበት ትልቁ ምክንያት ሰበበ ኑዙሉ በመካ በቁረይሽ ጣዖት አምላኪዎች ምክንያት ነው። ካሁን በኋላ ከናንተ ጋር እየተያዘ የመሰላችሁ ሱረቱል ኢኽላስን አላህ አይወልድም አይወለድም አለ እያላችሁ ቪዲዮ አትስሩ፣ አትጎተቱ። የቁርአኑን ተፍሲር ለማየት ሞክሩ። የሱረቱል ኢኽላስ ሰበበ ኑዙል ምንድነው ብላችሁ ጠይቁ። ሰበበ ኑዙሉ ትልቁ ምክንያት ምንድነው? የመካ ጣዖት አምላኪዎች ጣዖቶቻቸው ከተለያየ ነገር የተቀረጹ ናቸው። እንደ ሀብታቸው ነው እንትን የሚለው የሚለካው። በጣም ሀብታም የሆነ ከከበረ ድንጋይና ከወርቅ ነው ጣዖቱ የሚሰራው የሚለበጠው። ከድንጋይ ይቀርጹታል በመጀመሪያ፣ ከዛ በወርቅ ያጌጡታል፣ በከበረ ድንጋይ ያጌጡታልና ነብያችን አለይሂ ሰላቱ ወሰላም እንግዲህ ከአላህ ሱብሃነሁ ወተዓላ ራእይ ከመጣላቸው በኋላ አላህ ታላቅ አምላክ እንደሆነ ሲሰብኩ ለጣዖት አምላኪዎች እንዴት ነው ታላቅ አምላክ ነው የምትለው? ከኛ በወርቅና በከበሩ ድንጋይ ካጌጥናቸው በላይ ነው? ከምንድን ነው ያንተ አምላክ የሚሰራው? አስተግፍሩላህ ይቅርበልኝ። የሚሰራው ከወርቅና ከከበሩ ድንጋይ ውጪ የሆነ ውድ የሆነ ነገር አለ ወይ ነው? ውድ የሆነ ማዕድን አለ ወይ ነው ጥያቄያቸው። ስለዚህ አምላካችን አላህ ሱብሃነሁ ወተዓላ ይገባቸው ዘንድ ለጣዖት አምላኪዎቹ አምላክ አንደኛ ያየው የለም፣ ሁለተኛ አምላክ ጥንትና ጧት የነበረ ዘር የሌለው የዘር ሐረግ የሌለው የማንም ሀብት ከማንም ዘር የመነጨ አይደለም። ምክንያቱም ቁረይሽ ባላባቶች ናቸውና አንዳንድ ጊዜም ደግሞ ጣዖቶቹ ባለቤት አላቸው። ይህ ጣዖት ያከለ ጣዖት ነው ይባላል። ስለዚህ እነሱ የሚፈልጉት ምንድነው? በቃ የሆነ መንፈሳዊ ነገሮችን ከሆነ ሀብታም ጋር ወይም ከሆነ ሰው ጋር ከሆነ ዘር ጋር ነው የሚያያይዙት። ስለዚህ አምላካችን አላህ ሱብሃነሁ ወተዓላ ግልጽ እንዲሆንላቸው አምላክ ከማንም ሀብትና ከማንም ዘር ጋር የሚተሳሰር የዘር ቁርኝት የለውም። አምላክ አይወልድም አይወለድም፣ ጥንትና ጧት የነበረ ኃያል አምላክ ነው። ሱረቱል ኢኽላስ የፍጹምነት ምዕራፍ የሚለው ለዚህ ነው። አምላክ ፍጹም ነው፣ መለኮት ፍጹም ነው። ከሰው ዝርያ ጋር ከሰው ዘር ማንዘር ከሰው ነገድ ጋር ግንኙነት የለውም የሚለው ግልጽ እንዲሆንላቸው ነው የመጣው። ኦኬ። ስለዚህ የመካ ቁረይሾች ጣዖት አምላኪዎች እንደ ሀብታቸው መጠን ከከበሩ ድንጋይ ከወርቅ ከድንጋይ ኢቭን ሰነፍና ድሃ የሆነ ከተምርም ተምር አብኩቶ ከተምር ጣዖት ሊሰራ ይችላል። ሲርቦ ያንን ጣዖት የሰራውን ተምር ሊበላው ይችላል። እንደዛ ስለነበረ ነብያችን አለይሂ ሰላቱ ወሰለም አላህ ሲሰብኳቸው ቁረይሾችን ምንድነው ከኛ ከሀብታችን ከምናጌጠው ጣዖት የበለጠ ነው ወይስ ያስረዳን ብለው ለጠየቁት ጥያቄ ነው ይህን ምላሽ አምላካችን አላህ ሱብሃነሁ ወተዓላ የመለሰላቸው። እና እናንተ ገና ለገና ፈጣሪ አይወልድም አይወለድም የሚለው ጥያቄ ስለተነሳባችሁ ሱረቱል ኢኽላስ ላይ አትለጠፉ።